ሰዎች ምን ይመስላቸው ነበር? እጃቸው ላይ ዱንያን ሲያስገቡ ደስታውም አብሮ የሚገባ መስሏቸው ነበር። ነገር ግን ነገሩ በተቃራኒ በዒባዳ አላህን በመታዘዝ መሰላል ወደ ላይ ከፍ እያለ እያረገ ሲሄድ እየመጠቀ ሲሄድ ወጀመዐ በይነ النوافل والواجبات ዋጅባትን ሰርቶ ሱናን ሲጨምር ኩለማ ዓሸ ሙጥመኢነን ሰዒዳ ይህ ሰው በዛው ልክ በዒባዳው ልክ ደስተኛ የሆነ ህይወትን ይመራል። ከናንተ አንዳችሁ እንዳይሞት ኢላ ወሁወ يحسن الظن بالله عز وجل በአላህ ላይ መልካም ጥርጣሬን እየተጠራጠረ ቢሆን እንጂ እንዳይሞት። አንድ ህፃን ልጅ በ30 ሜትር ጉድጓድ ውስጥ ገብቶ እሱን ለማውጣት ዓለም ነበር የተረባረበው ማለት ነው። ዓለም ተረባረበ። የተለያዩ ዘመናዊ መሳሪያዎች ይዘው ለማውጣት ወደሱ ምግብ ለማድረስ ሙከራ ተደረገ። ነገር ግን ከሶስተኛው ቀን በኋላ ጀናዛው ነው የወጣው ማለት ነው። አላህ ስብሓነሁ ወተዓላ ከጥበቡ ከፍትሃዊነቱ አንዱ ይችን ዱንያ ፈጥሮ ሲያበቃ በውስጧ ደስታና ሐዘን ስቃይን አድርጓል። አንድ ሰው በዚህ ዱንያ ላይ በሚኖርበት ጊዜ አንዳንዴ በደስታ አንዳንዴም በሐዘን በስቃይ እንዲሁም ደግሞ ልቡ በመጨናነቅ ያሳልፋል ማለት ነው። ለእያንዳንዱ ነገር የራሱ የሆነ ምክንያት ሰበብ ጥበብ አለ። ይሁንና ይህንን ሐሳብ ጭንቀትን አስወግዶ በሱ ቦታ ደግሞ ደስታን ሐሴትን ለማግኘት ሰበቦች አሉት ማለት ነው። ቢኢዝኒላህ በዚህ ኹጥባችን የምናየው አስባቡ ኢንሽራሂ አልሰድር ደስታ የምናገኝባቸው ሰበቦች በተመለከተ ይሆናል ማለት ነው። ደስታ ማግኘት የልብ እርካታ የልብ ስክነት ማግኘት ይሄ ትልቅ የሆነ ጸጋ ሲሆን አንዳንድ ዑለማዎች ይህንን ሲገልጹት ምን ይላሉ? አኒዕመቱል መፍቁዳ እየጠፋ ያለ ጸጋ። በተለይ ሰዎች ምን ይመስላቸው ነበር? እጃቸው ላይ ዱንያን ሲያስገቡ ደስታውም አብሮ የሚገባ መስሏቸው ነበር። ነገር ግን ነገሩ በተቃራኒ ብዙዎቹ ዱንያን የያዙ ሰዎች ደስታ እየራቃቸው ሐሳብ፣ ጭንቀት፣ ሐምና ገም ላይ ናቸው ማለት ነው። አላህ ስብሓነሁ ወተዓላ ለመልእክተኛው እንደ ትልቅ ውለታ አድርጎ የሚቆጥርላቸው ኢንሽራህ ሰድር ነው፣ የልብ እርካታ የልብ ደስታ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ብዙ ዱንያ አልነበራቸው፣ ግን በህይወታቸው በጣም ደስተኛ ነበሩ ማለት ነው። አላህ ስብሓነሁ ወተዓላ ምን ይላቸዋል? አለም ነሽራህ ለከ ሰድረክ ልብህን አላሰፋንልህም ወይ? ደስተኛ እንድትሆን አላደረግንህም ወይ? ይላል አላህ ስብሓነሁ ወተዓላ። ስለዚህ ሰበቡ አንድ ሰው ደስታን ያገኝ ዘንድ የመጀመሪያውም የመጨረሻውም የአኺራውም የዱንያውም ደስታ የሚገኘው ቢጣዓቲላህ አላህ ስብሓነሁ ወተዓላ በመታዘዝ ነው ማለት ነው። ጠይብ ኢነ ሚን አዕዘሚ አስባብ ኢንሽራህ ሰድር ልብን ከሚያሰፉና ልብ ውስጥ ደስታን ከሚያመጡ እጅግ በርካታ ከሆኑ ሸሪዓዊ አስባቦች ምክንያቶች መካከል አተውሂድ ተውሂድ ነው። አንድ ሰው ተውሂዱ በተሟላ ቁጥር በዛው ልክ ደስታ ያገኛል። ተውሂዱ በተጓደለ ቁጥርና
ሽርክ ላይ በተዘፈቀ ቁጥር ደስታ ይርቀዋል ሐሳብና ጭንቀት ስቃይ ይኖረዋል አላህ ይህን በተመለከተ ምን ይላል أفمن شرح الله صدره للإسلام يا لب الإسلامنا لتوحيد كفت يادرقن اللت فهو على نور من ربه أرسو بقيتاو برهان لاي هونو سالة كذا جلما لاي شرك لاي كميج أمال لك أوغار أكل هنا لنا وقال تعالى فمن يريد الله يشالت سو أن يهديه لمراو ود توحيد ود إسلام لمراو يشاون سو يشرح صدره للإسلام لإسلامنا لبون كفت يادرق اللتال سلزي إسلامنا بيازا قطر دستان يزانو يهالي أغنيال ومن يريد أن يضله الله سبحانه وتعالى بفتحوينته ليات أمو يفلقن سو يجعل صدره ضيقا لبون تباب يادرق بتال حرجا يتجننك كأنما يصعد في السماء لك سماي وطا يتبال ياهل يتجننك ياله معناته فالهدى والتوحيد كان يهونه منجد اسلام توحيد لبن كم ياسدستو لب لاي دستان كم يفطرو ዋነኛ ሰበቦች ናቸው ማለት በአንጻሩ ሽርክ ጥመት ልብን ከሚያጠቡ ደስታን ከሚያርቁ ሰበቦች መካከል ሌላው ደስታን ልብ ላይ ከሚፈጥሩ ነገሮች حسن الظن بالله بالله لا ያለ መልካም ጥርጣሬ ማለት فمن اعظم اسباب ضيق الصدور ብዙ ሰዎች ልባቸው እየተጨናነቀ ያለው ደስታ የራቃቸው በሐሳብ በትካዜ ህይወታቸውን እንዲመሩ ከሚያደርጋቸው ነገር በአላህ ላይ ያላቸው መጥፎ ጥርጣሬ ነው አንዱ ምን ብሎ ሊጠራጠር ይችላል በቃ ሪዝቅ አላህ Subhanahu Wa Ta'ala ሪዝቅን አይሰጠኝም ወይም የኔ ሪዝቅ ለሌላ አሳልፎ ይሰጣል የሚል መጥፎ ጥርጣሬ ማለት ነው አሁን ያለበትን ስቃይ አሁን ያለበትን ድህነት የሀብት ችግርን ቀርፎ አላህ Subhanahu Wa Ta'ala ወደ ተሻለ ነገር እንደሚያሸጋግረው ተስፋ የማያደርግ ሰው ማለት ነው فيبقى ይሄ ሰው በዛ ሁኔታ ላይ ይቀጥላል ማለት ይበሳጫል ቀضاءና ቀደርን አይቀበልም فكلما احسنت ايها العبد ظنك بربك በጌታ ላይ ያለ መልካም ጥርጣሬ በተሻሻለ ቁጥር አላህ Subhanahu Wa Ta'ala አንተ ላይ ያለውን ሐሳብ ጭንቀት ያስወግድልሃል ለዱንያህም ለአኺራህም አላህ Subhanahu Wa Ta'ala ተውፊቁን ይሰጣል ጃቢር ኢብኑ አብዱላህ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው 3 ቀን ቀደም ብለው እንዲህ ሲሉ ሰምቻለሁ ላ የሙተና አሐዱኩም ከናንተ አንዳችሁ እንዳይሞት ኢላ ወሁወ يحسن الظن بالله عز وجل በአላህ ላይ መልካም ጥርጣሬን እየተጠራጠረ ቢሆን እንጂ እንዳይሞት ብለው ተናግረዋል አንድ ሰው ጌታው ዘንድ ያለው ክብርና ቦታ ደረጃ ማወቅ ከፈለገ ምን ያህል ለአላህ መልካም ጥርጣሬ እንዳለ ያስተውል ማለት ነው ዋሲላ ኢብኑ አልአስቃብ አስተላለፉት አሁንም መልእክተኛው አለይሂ ሰላቱ ወሰላም እንዲህ ብለዋል الله عنده هلال في حديث القدسي إن الله تعالى يقول أنا عند ظن عبدي بارئ أنين بترترين بوتالا يغنينيال إن كان خيرا بخير كترترين ملكا من تسفى كادرغ فخير يغنيال وإن كان شرا أني لا مدفون شرا يترترك هنا فشر نادر قبتالله ومن أعظم ما يشرح الصدر እንግዲህ ልብን ከሚያሰፉና ልብ ላይ ደስታን ከሚፈጥሩ ነገሮች መካከል تمام الإيمان بقضاء الله تعالى وقدره بالله ላይ ያም በውሳኔዎቹ በقضاءና قدر ማመን ነው وأن يعلم ይህም አንድ ሰው ሊያውቅ ይገባል ማለት ነው أنما أخطأه እሱን የሳተው ነገር لم يكن ليصيبه ሊያገኘው ሊነካው
እንደማይችል መጀመሪያ አላህ Subhanahu Wa Ta'ala لوح المحفوظ لا يصفوت بهون انجمال وما أصابه السلا يدرسبت مصيبة لم يكن ليخطئه يفلقون تنقاقي بيادر كذا مصيبة عندما عملت ليوك الجبال ይህንን ሲያምን ነው አንድ ሰው በቀዳእና ቀደር በአላህ ውሳኔ ሲያምን ልቡ ደስተኛ ይሆናል فكل شيء بقضاء الله وقدر ሁሉ ነገር በአላህ ውሳኔ ነው የሆነው ማለት ነው فإن أيقن غاية اليقين بذلك عند سو بزيلاي بدم بارغو ارغطنيا كهونه هيوتو دستنيا يهونال مالت مسرورا يه قضاءنا قدر لا يالو امنت بتداكمه لبو لاي بتمنامنه قطر يزانو يحل حساب ጭንቀት ይቆጣጠረዋል ማለት وكثرة التفكير والوسواس وسواس ጉትጎታ የተለያዩ ሐሳብና ጭንቀት በበላይ ሆኖ ይቆጣጠሩታል አላህ እንዲህ ይላል ما أصاب من مصيبة في الأرض ولا في أنفسكم ምድር ላይ ይሁን በራሳችሁ ላይ የደረሰ ሙሲባ إلا في كتاب ላይ ጽፈነው ቢሆን እንጂ ምድርና ሰማይን ከመፍጠራችን ከ50 ሺህ ዓመት በፊት لوح المحفوظ ላይ ያሰፈርነው ቢሆን እንጂ من قبل أن نبرأها أي من قبل أن نبرأ الأنفس نفسا كمفتراتشن بفيت إن ذلك على الله يسير يهل الله بتعام قرنا كلالنو يهنن يميلاتشو الله يهنن يمينقراتشو لمن دنو لكي لا تأسوا على ما فاتكم باملتاتشو نقر لاي اندات تازنو اندات تتكزونو بقدر مامن باملتاو سقالاي እንዳይተክዝ እንዳያዝን ولا تفرحوا بما اتاكم بسطاچو نعمه ላይ ደሞ ከልክ በላይ እንዳትደሰቱ ነው ይላል وهذا مما علمه ይህ ደግሞ መልእክተኛው عليه الصلاه والسلام ላጎታቸው ልጅ ابن عباس እንዲህ ሲሉ አስተማሩት ገና ህፃን ሳለ ታዳጊ ያለ ምን አሉት واعلم اوق ان الامه لو اجتمعت امه በአጠቃላይ የዓለም ህዝብ ይሰባሰብ على أن ينفعك بشيء بأنداج نجر أنت نتكمو بلو بالسباسبو لم ينفعك إلا بشيء قد كتبه الله لك الزالاي لوح المحفوظ لاي يتأكمو تالبلو يتسعفو بهون انجي لتأكمو هايچلون لزين قدي بزو مسالي وچن الله سايتونال تستاوسالاچو كزي بفيت موروكو لا يتكستو كستت مان عند ህፃን ልጅ በ30 ሜትር ጉድጓድ ውስጥ ገብቶ እሱን ለማውጣት ዓለም ነበር የተረባረበው ማለት ነው ዓለም ተረባረበ የተለያዩ ዘመናዊ መሳሪያዎች ይዘው ለማውጣት ወደሱ ምግብ ለማድረስ ሙከራ ተደረገ ነገር ግን ከሶስተኛው ቀን በኋላ ጀናዛው ነው የወጣው ማለት ነው ሊያተርፉት አልቻሉም ምክንያቱም አላህ Subhanahu Wa Ta'ala ይጠቅሙታል ብሎ لوح المحفوظ ላይ አልጻፈም ማለት ነው كذلك ولو اجتمعوا على أن يضروك يا عالم ህዝቦች በአጠቃላይ ቢሰባሰቡ بشيء እንጎዳዋለን ብለው ባንዳች ነገር لم يضرك إلا بشيء قد كتبه الله عليك በአጠቃላይ ዓለም ህዝቦች ካንተ ተቃራኒ ሆነው እንጎዳዋለን ብለው ቢሰባሰቡ አላህ ይጉዱት እስካላለ ድረስ ሊጎዱ አይችልም ለዚህ ማሳያም ይሆነን أبو بكر الصديق رضي الله عنه نا رسوله صلى الله عليه وسلم نبي صلى الله عليه وسلم أبو بكر ወደ መዲና ሂጅራ ሲያረጉ ስደት ሲያረጉ በወቅቱ የነበሩ መካ ላይ ያሉ ነዋሪዎች በሙሉ ሽልማት ተደርጎላቸው ነበር ማለት አቡበከርን ለብቻው ይዞ የመጣ 100 ግመል በህይወትም ሞቶም ማለት ሙሐመድን አለይሂ ሰላቱ ወሰለም ይዞ የመጣ 100 ግመል ሁለቱን ይዞ የመጣ 200 ግመል እንግዲህ 200 ማለት አሁን ላይ ያሉ 200 ውድ መኪናዎች ማለት እንግዲህ አንድ ሰው ከድህነት ወዲያውኑ የናጠጠ ሀብታም ይሆንበት ማለት هذا مغري ይሄ በጣም የሚያጓጓ ማንንም የሚፈታተን ነበርም ስለዚህ በአጠቃላይ ኸልቁ ተሰማርቶ ነበር ማንን ሊጎዳ ማንን ሊይዝ አቡበከር الصديق ማን ሙሐመድን አለይሂ ሰላቱ ወሰለም
አላህ ስብሓነሁ ወተዓላ ሸፈነባቸው ማለት ነው። እንዳይደርሱባቸው እንዳይጎዷቸው አደረገ። ጋሩ ሰውር ውስጥ ነበሩ። ደርሰው እዛ ቦታ ላይ ደርሰው ነው የተመለሱት ማለት ነው። አላህ አይናቸውን ያዘባቸው፣ ልባቸውን ያዛቸው። ሐታ የቁሉ አቡበክር ስዲቅ ምን ይላሉ? ለው ረአ አሐዱን ኢላ ነዕለይሂ ለአብሰረና። ከነሱ አንዳቸው ወደ ጫማ ማሰሪያው ዝቅ ቢል ይመለከተን ነበረ። ይህንን ሲሉ ምን አሉት? ሙሐመድ ዓለይሂ ሰላት ወሰላም ሊሳሒብ ኢዝ የቁሉ ሊሳሒብህ ላ ተሕዘን ኢነላሃ መዐና፣ አትዘን፣ አብሽር፣ አላህ ከእኛ ጋር ነው። አላህ ከእኛ ጋር ከሆነ ፍጥረታቱ ከእኛ በተቃራኒ ሊጎዱን ቢሞክሩ አይጎዱንም። ማ ظኑከ ቢስነይን አላሁ ሳሊሱሁማ፣ ሁለት ሆነው ሶስተኛቸው አላህ የሆነ ምን መጥፎ ነገር ይደርስባቸዋል ብለህ ታስባለህ? አብሽር ብለው አረጋጉት ማለት ነው። ጠይብ ነዓም፣ ይሄ ትርሚዚ የዘገቡት ሲሆን አልባኒ ሐዲሱን ሰሂህ ብለውታል። ፈልሙእሚኑ ፊ ሐያቲሂ ወአሕዋሊሂ የተቀለቡ በይነ ሽክሪ ወሰብር። አንድ ሰው ዱንያ ላይ ሲኖር ወይ ሙሲባ ይደርስበታል። ይህንን ሙሲባ በምን መወጣት አለበት? በሶብር። ወይ ደግሞ ደስታ ነው የሚያገኘው፣ ኒዕማ ነው የሚያገኘው። ይህንን ኒዕማ ደግሞ በሹክር ነው መወጣት ያለበት። ይሄ ለአንድ ሙእሚን የተሰጠ ትልቅ ገጸ በረከት ነው። ፈዓን ሱሃይብ ባስተላለፉት ምን ይላሉ? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ዓጀበን ሊአምሪ ልሙእሚን፣ የሙእሚን ጉዳይ ምንኛ ያስደስታል። ኢነ አምረሁ ኩለሁ ኸይር፣ የእሱ ጉዳይ እኮ የሙእሚን ጉዳይ ሁለ ነገሩ ወደ ኸይር ይቀየርለታል። ወለይሰ ዛሊከ ሊአሐድን ኢላ ሊሙእሚን፣ ይህ ለሙእሚን ብቻ የተሰጠ ገጸ በረከት ነው። እሱም ምንድን ነው? ኢን አሳበትሁ ሰራ፣ መልካም ጸጋ ሲገጥመው ሸከራ፣ ያመሰግናል። ፈካነ ኸይረን ላህ፣ ይሄም ለሱ መልካም ይሆንለታል። አላህ ጨምሮ ጨማምሮ ይሰጠዋል። ወኢን አሳበትሁ ضራ፣ መጥፎ ነገር ሲደርስበት ሰበራ፣ ትዕግስት ያደርጋል። በትዕግስቱም ደግሞ አላህ እጥፍ ድርብ የሆነ ምንዳን ይሰጠዋል። ፈካነ ኸይረን ላህ። ረዋሁ ሙስሊም። ሌላኛው ጣዓቱ ረሕማን፣ አላህን መታዘዝ። ወዕስያኑ ነፍሲ ወልሀዋ፣ ነፍስን፣ ስሜትን፣ ሸይጣንን አለመታዘዝ ትልቁ ደስታን የሚፈጥር የሆነ ነገር ነው ማለት ነው። አላህ ስብሓነሁ ወተዓላ ነዛ ወንድ አማኝ ማለት ነው መን ዓሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ፣ እነዛ ወንድም ይሁን ሴት መልካምን የሚሰሩ ወንድና ሴት ወህወ ሙእሚን ባይሆን እምነታቸውን አስተካክለው መልካምን የሚሰሩ ሰዎች፣ አላህን የሚታዘዙ፣ ነፍስያቸውና ሸይጣን ላይ የበላይ የሆኑና የማይታዘዙ ሰዎች ፈለኑሕየነሁም ሐያተን ጠይባ፣ መልካም የሆነችን ሐያተን ጠይባ ልናኖራቸው ቃል እንገባለን ይላል አላህ ስብሓነሁ ወተዓላ። ጠይብ ወማ አሳበኩም ሚን ሙሲበት ፈቢማ ከሰበት አይዲኩም፣ ዱንያ ላይ የሚደርስባችሁ ሙሲባ እጃችሁ በሰራችሁ ወንጀል ቢሆን እንጂ። ወያዕፉ አን ከሲር፣ እንዲያውም ብዙን አላህ ይቅር ይላል። ስለዚህ ሰውየው ወንጀል ሲሰራ የተለያዩ ሙሲባዎች ይመጡበታል። እነዛ ሙሲባዎች ደግሞ ሐሳብና ጭንቀት ይፈጥሩበታል። ወኩለማ ተረቀ ልዓብዱ ፊ ሱለሚ ጣዓት፣ ሰውየው በዒባዳ አላህን በመታዘዝ መሰላል ወደ ላይ ከፍ እያለ እያረገ ሲሄድ፣ እየመጠቀ ሲሄድ፣ ወጀመዐ በይነ ነዋፊል ወልዋጅባት፣ ዋጅባትን ሰርቶ ሱናን ሲጨምር፣ ኩለማ ዓሸ ሙጥመኢነን ሰዒዳ፣ ይህ ሰው በዛው ልክ በዒባዳው ልክ ደስተኛ የሆነ ህይወትን ይመራል። ወኩለመ እንገመሰ ፊል መዓሲ፣ ወንጀል ላይ በተዘፈቀ ቁጥር፣ ወተሳሃለ ፊ ዙኑቢ ወርተከበ ሰይአት፣ ወንጀሎችን በመስራት ላይ የተዘናጋ በሆነ ቁጥር፣ ኩለማ ሀጀመት ዓለይህ ልሁሙም ወልጉሙም፣ ሐሳብና ጭንቀት እሱ ላይ ይሰፍሩበታል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم
إن الله تعالى يقول الله في حديث القدسي ليلال من عادى لي وليا ينين وداج طلات ያደረገ እሱም በመጥፎ የደረሰበት فقد آذنته بحرب ከሱ ጋር ሳይሆን ጦርነቱ ከኔ ጋር ጦርነት መሆኑን ይወቅ وما تقرب إلي عبدي بشيء عند بارع ወደኔ በፍጹም ሊቃረብ አይችልም أحب إلي የወደድኩት ይሆናል ተግባርን በመስራት ወደኔ በፍጹም መቃረብ አይችልም إلا مما افترضت عليه እኔ እሱ ግዴታ ያደረኩበትን ሳይወጣ ማለት ነው وما يزال عبدي ባሪያይ ወደኔ መቃረቡን አያቆምም بالنوافل ናፊላ ትርፍ ስራዎችን እየሰራ ወደኔ መቃረቡን አያቆምም حتى أحبه እስክወደው ድረስ فإذا أحببته እንግዲህ ግዴታ ተወጥቶ ሱናን ሲጨምር ወደድኩት ማለት ነው ወደድኩት ማለት ደግሞ كنت سمعه الذي يسمع به መስሚያውን ሆነለታለሁ መጥፎን ነገር እንዳይሰማ አረጋዋለሁ وبصره الذي يبصر به የሚያይበትን አይኑን ሆነለታለሁ አይኑን ከሐራም እይታ ጠብቅለታለሁ መልካም ላይ እንዲያውለው አደርጋለሁ ويده التي يبطش بها የሚጨብጥበትን እጁን ሆነለታለሁ ورجله التي يمشي بها የሚሄድበትን እግሩን ሆነለታለሁ وإن سألني ይሄ ማለት ደግሞ ለሱ ያለኝ ቅርበት ለሱ ያለኝ እገዛን የሚያሳይ ነውና ولئن سألني لأعطينا ከጠየቀኝ ልሰጠው ولئن استعاذ بي እሱ ላይ መጥፎ ነገር ደርሶ ጠብቀኝ ያ አላህ ካለ ልጠብቀው ቃል ገባለሁ ኢላ አላህ Subhanahu Wa Ta'ala وإنك لتعجب بالرجل በጣም የሚገርመውና የሚደንቀው አንድ ሰው መጥቶ ምናልባት በጣም ልቤን ጨንቆኛል ደስታ የሚባል ነገር እንደው ያየው አይደለም ብሎ ስሞታ ሊያቀርብ ይችላል ግን ምን አይነት ሰው ነው وهو لا يصلي الفجر في جماعه بجماعه فجرنا يسجد አምስት ሰላትን መስጂድ ላይ በጀማዓ ይሰግድም ተሳሁሉ في الربا ሪባን ይበላል والمعاملات المحرمه የተለያዩ حرام የሆኑ ስራዎች ላይ ይሰማራል ومنع الزكاه زكان ከልክሏል ይሄ ሰው ولا يهتم ببر والديه ወላጆቹን አይንከባከብም ልጆቹን በትክክለኛ ተርቢያ አሳደገም ولا يحافظ على الاذكار የጧትና የምሽት አዝካሮችን ተጠባብቆ አያደርግም ثم بعد ذلك ይሄን ሁሉ ተፍሪጥ አድርጎ በእነዚህ ነገሮች ላይ ቸልተኛ ሆኖ ሲያበቃ ልቡ ደስታ እንዲያገኝ ይፈልጋል ይሄ ዘበት ነው ሊሆን አይችልም فتوبوا إلى الله وأنيبوا إليه واستغفروه ወደ አላህ ሁላችንም ልንመለስ ይገባል واستغفروه ለሰራነው ወንጀል ማህርታን አላህ Subhanahu Wa Ta'ala ልንጠይቅና የሰራነውን ወንጀል አላህ እንዲደብቅልን እንዳያዋርደን አላህ Subhanahu Wa Ta'ala እንማጸነዋለን ማለት تحوض السعادة في الدنيا ይሄኔ ነው በዱንያም በአኺራም ደስታን ማግኘት የሚቻለው ማለት ألا وصلوا وسلموا على خاتم الرسل الله محمد بن عبد الله فقد أمرتم بذلك في كتاب الله حيث قال الله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على عبدك ورسولك محمد وارض اللهم عن خلفائه الأربعة أبي بكر وعمر وعثمان وعلي وعن سائر الآل والصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وإحسانك يا خير من تجاوز وعفا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين واحمي حوزة الدين ودمر أعداء الدين وسائر الطغاة والمفسدين وألف بين قلوب المسلمين ووحد صفوفهم وأصلح قادتهم واجمع كلمتهم على الحق يا رب العالمين اللهم انصر دينك وكتابك وسنة نبيك محمد صلى الله عليه وسلم وعبادك المؤمنين المجاهدين الصادقين وقوموا إلى صلاتكم يرحمكم الله